ስለ 2018 ዓመተ ምህረት ፕራይቬት ፈተና ማስሞቅ የምትፈልጉ እንዲሁም ደግሞ ብዙ መረጃ እየጠየቃችሁኝ ያላችሁ ተማሪዎች ካላችሁ አሁን ለመጨረሻ ጊዜ አንድ መረጃ ሌላው መረጃ ኦፊሻል የሆነ መረጃ እስከሚወጣላችሁ ድረስ አንድ ማረጋገጫ ይዤላችሁ ነው መጣው። ፊቴ ምናምን ማለት ነው ከጠቆረባችሁ ወይ ካባበጠባችሁ ጉንፋን ይዞኝ ነው፣ ድምጼ ከተበላሸም ጉንፋን ይዞኝ ነው፣ ለሱ ይቅርታ ጠይቃለሁ። አሁን እዚህ ጋር ከላይ እንደምትመለከቱት የዛሬ አመት ፕራይቬት ፈተና ለመፈተን ኦንላይን ላይ ሬጂስተር ያደረጉ ተማሪዎች ማለት ነው ፊት ለፊት ወይም ደግሞ ዌብሳይቱ ፖርታል ላይ ፊት ለፊት ያመጣላችሁ ፊቸር ነው። ከላይ እንደምትመለከቱት ናሽናል ኤግዛሚኔሽን ሬጂስትሬሽን ሰርቪስ ይላል። እዚህ ጋር ፕራይቬት ካንዲዴት ሬጂስትሬሽን ይላል። ሶ ይሄኛው ፊት ለፊት አያችሁ ሆም ፔጁ ላይ የሚያመጣው ለናሽናል ኤግዛም ወይም ደግሞ ለናሽናል ኤግዛም ተፈታኞች ሆኖ ደግሞ ለፕራይቬት ተፈታኞች ፖርታሉ ፊት ለፊት ላይ የሚያመጣላቸው ሆም ፔጁ ላይ የሚያመጣላቸው ለተመዝጋቢዎች የሚያመጣላቸው ፔጅ ነው። ነገር ግን አሁን ዘንድሮ ማለት ነው እንዳልተጀመረ የምታውቁት እንዴት እንደው ታውቃላችሁ? ፊት ለፊት እዚህ ሆም ፔጁ ላይ ወይም ደግሞ ፖርታሉ ሆም ፔጅ ፊት ለፊት ላይ ለፕራይቬት ፈተና እንደዚህ አይነት ፊቸር አልወጣም። ለምን ካላችሁኝ ሬጂስትሬሽን እስካሁን ስላልተጀመረ ማለት ነው። ሶ ፊት ለፊት ሆም ፔጁ ላይ የምታገኙት ማለት ነው እነዚህ ናቸው። እነዚህ ይሄ ላይክ እነዚህ ፊቸሮች ነው የምታገኛቸው። አሁን እነዚህ ፊቸሮች የምን ፊቸሮች እንደሆነ ወይም ደግሞ ለምን ሬጂስትሬሽን እንደምናደርግባቸው የሚታወቅ እኔ በግሌ አላውቅም። ምናልባት የምታውቁ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም እስካሁን ለምንድን ነው ፕራይቬት ፈተና ፕራይቬት ሬጂስትሬሽን ያልተጀመረው ካላችሁኝ ከ12ኛ ክፍል ተፈታኝ ሬጉላር ተማሪዎች አሉ አይደል? ዘንድሮ የሚፈተኑ 12ኛ ክፍል ተማሪዎች እነሱ ሬጂስትሬሽን ሲጀምሩ ነው ይሄኛውም ኦንላይን ሬጂስትሬሽን የሚጀምረው። ስለዚህ 12ኛ ክፍል ዘንድሮ ፎርም በሚጀመሩበት ቀን ይሄም ኦንላይን ላይ መመዝገቢያው ሬጂስትሬሽን ይጀምራል። ስለዚህ ምንድነው ብታ ሊንኩን እኔ ቴሌግራም ቻናል ላይ አስቀምጬላችኋለሁ። ሊንኩን ከነካችሁ በኋላ ቀጥታ የሚወስዳችሁ ይሄ ፖርታል ነው። ሶ ሬጂስትሬሽን ሲጀመር ፊት ለፊት የሚያመጣላችሁ ናሽናል ኤግዛሚኔሽን ሬጂስትሬሽን ሰርቪስ ይላል ፕራይቬት ካንዲዴት። ሶ የሚመጣላችሁ ፊት ለፊት ፖርታሉ ይሄ ነው። እዚህ ጋር ነው። እቺን ከነካችሁ በኋላ ከስር ዝርዝር የሚያመጣላችሁ ነገሮች አሉ። እዛ ላይ ፎርማችሁን መሙላት ነው ማለት ነው። ስለዚህ እስካሁን ሬጂስትሬሽን አልተጀመረም። ኦንላይን ሬጂስትሬሽን አልተጀመረም። 12ኛ ክፍል ሬጂስትሬሽን ስላልጀመሩ እነሱ በሚጀምሩበት ቀን ይሄም ኦንላይን ሬጂስትሬሽን ይጀምራል። ስለዚህ ሐሳብ ይግባችሁ። ኦፊሻል የሆነ ነገር ደግሞ ከመንግስትም ስላልተለቀቀ መንግስት የሆነ ነገር የሚለው ነገር ካወጣ ወይም ደግሞ መንግስት ኦፊሻል የሆኑ ነገሮችን ሲያወጣ እኔ መጥቼ ማደርሳችሁ ይሆናል። ለማንኛውም እስካሁን ኦንላይን ሬጂስትሬሽን አልተጀመረም። ሌላ ተጨማሪ መረጃ ያላችሁ ተማሪዎች ካላችሁ ኮሜንት ላይ ታስቀምጡልኛላችሁ። የፕላስ ምልክቷን መጫን እንዳይቻል። ይሄን ቪዲዮ ደግሞ ፕራይቬት ለሚፈትን ጓደኛችሁ ላኩለት። መልካም ውሎ። ለኔ ደግሞ እስቲ መልካም ምኞታችሁን ተመኙልኝ። በዚህ ህመሜ እንደዚህ በጣም ጮኩ። ጉንፋን በጣም ነው ያዘኝ። አልገባችሁም? እስቲና ጉንፋን መድኃኒትም ካላችሁ መልካም ምኞትም ካላችሁ ኮሜንት ላይ አስቀምጡልኝ። መልካም ቀን። አመሰግናለሁ።